አሁን አንተ እኮ ያልከው እንዴት ነው? በሁለት ነገር ነው በደንብ እንድታስብ። የባህሪ ልጁ ነው ምን ማለት መሰለክ? ወልድ ቃል አይደለ? ወልድ የአብ ቃል ነው። የአብን ባህሪ ነው እኮ ገባ? ቃልነት ነባቢነት የአብ ባህሪ ነው። ይሄ ነባቢነት በወልድ ቃልነት ነው የሚነገረው። ስለዚህ ይሄ ባህሪ ከአብ የተገኘ ነው። ከአብ የተገኘ ቃልነት ነው እኮ የተወለደው። ስለዚህ የባህሪ ልጁ የተባለው ለዛ ነው። ከልብ የተገኘ ነው። ከልብ የተገኘ ቃል ነው። ኦርቶዶክስ ነህ? በሪከርድ እየተመቻቸ ነው። ኦርቶዶክስ ነህ አንተ? ያ ባህሪ የአብን ባህሪ ነው የተወለደው። ኦርቶዶክስ ነህ? በኦርቶዶክስ ነህ አይደለም በማለት አይደለም ኦርቶዶክስነት የሚረጋገጠው። ይልቅ ብዙ ስለተማርክ ብዙ መጽሐፍ ስላገላበጥክ የሆነ ዲግሪና ዲፕሎማ ስላለክ አይደለም አንተ ትክክል አስተምርሃል የሚባለው። ማዕት ትምህርት ተምረህ ትምህርት ካፋለስክ ተሳስተሃል ትባላለህ። ኦርቶዶክስ አይደለም ግን አይባልም። አሁን ኦርቶዶክስ አይደለም የሚባለው ምን አይነት መሰለክ? ቆይ ስማኝ ቆይ ኦርቶዶክስ አይደለም የሚባለው ምን አይነት መሰለክ? እንደውም ከተባለ ሊባል የሚችለው ሶስት አምላኮች የሉም የሚል በደንብ ኦርቶዶክስ አይደለም መባል ያለበት ዋና እሱ። እንነጋገራለን ግን ልንገርህ እኔ ያልኩህ ኦርቶዶክስ አይደለም ገባ? ሶስት አምላኮችን የሉም ካልክ ኮምፕሊትሊ ክርስትና ፈረሰ በቃ። አንድ አምላክ የሆኑ ሶስት አምላኮች ነው ያሉት። ስለዚህ እንደው እናንተ ናችሁ አሁን ገልብጬ ነው የምመጣባችሁ። ሶስት አምላክ የለም የምትሉ ዋና የክርስትና ጠላቶች እናንተ ናችሁ። ኦርቶዶክስ ነህ ወይ አንተ? ኦርቶዶክስ ነህ? ሶስት አምላክ የለም ካልክ በቃ መስለም ነው ያለብህ። እንነጋገራለን። ምን ወዴት ነው የምትሄድ? ኦርቶዶክስ ነህ ወይ አንተ? ኦርቶዶክስ ነህ በለኝ እኮ ስትመጣ በራስህ ዱላ ነው የምመጣ። የራስህ ዱላ ተቀብዬ ሶስት አምላክ የለም የሚል ሙስሊም ብቻ ነው። ስለዚህ ሙስሊም ሆነሃል በቃ አንተ ዋና ሙስሊም አንተ ነህ። አሁን ሙስሊም ነኝ ሻሃዳ ሊያዝ ብቻ ነው የቀረ። እንደዛ ነው የምልህ፣ በራስህ መግረፊያ ነው የምገርፍህ። ስለዚህ ኦርቶዶክስ ነህ ምናምን ካልክ ራስህ ይመጣብሃል። አንተ አይጃ እውነተኛው ኦርቶዶክስ ሶስት አምላክ ብላ አታምንም። ራስህን ካላመነች ታዲያ ለምን እንደዚህ ይኸውልህ ሞገስ ካላመነች ሰይፈ ስላሴ የሚባል ጸሎት ትጸልያለህ አይደለ? ትጸልያለህ ወይ አንብበህ ታውቃለህ? ባትጸልይ እንኳን ስላሴ አለኝ አውጣው ሰይፈ ስላሴ አለኝ ነው ያውጣው። ገጽ ስንት ነው አውጣው። ሰይፈ ስላሴ የሐሙስን ስታነበው ምን ይላል? እሺ ላንብብልህ። ይኸውልህ ስለ አካል ስትጠየቅ ሶስት አምላክ አለ ካላልክ በቃ አንተ ምንድነው ክርስትና እንዴት አድርገህ ልሰብክ ነው? በፍጹም እኮ መስበክ አትችልም እኮ። በቃ ስታክ ነው የምታደርገው። ይሄ እንትኑ ሶፍትዌሩ ተጭኖ ሶፍትዌሩ ስታክ ያደርጋል። ከዛ የሆነ እንትን እዚህ ኮምፒውተር የሚሆን ምንም ቀጥታ ሆኖ ፓውዝ ሆኖ ይቀራል። በቃ ፓውዝ ነው የምትሆነው። ሶስት አምላክ የለም ያልክ ጊዜ አበቃለህ አንተ ክርስትና በቃ። ኖ አንድ አምላክ ነው። አንድ እግዚአብሔር አምላክ ነው እኮ። ሶስቱ አምላኮች አንድ እግዚአብሔር ናቸው ብለህ ነው የምታምነው እንጂ ሶስት አምላክ የለም ካልክ አምላኮች አይደለም። ሶስቱ አምላኮች ሳይሆን አንድ እግዚአብሔር ነው። ይኸው እሺ ላምጣልህ ሰይፈ ስላሴ ምን እንደሚል አሁን አንተ በቅንነት አዳምጥ። ምን እያለ ነው መጽሐፉ? መጽሐፉ እኔ ያንብልህ ሰይፈ ስላሴው በስመ አብ ራሴ ያነብለታለሁ። የሐሙስ ቁጥር 22 ላይ ስትሄድ ራሴ ያነብዋለሁ። እኔ ማስረዳው እስኪ ቆይ ዝም በል። ባነበበ ሳይሆን በገባው ስለሆነ ዝም በል አንዴ። ማንበቡንማ አነበብክልን እኮ እስካሁን አልፈታልን። ኧረ ቆይ ዝም በል። እኔ ከሞገስ ጋር ራሴ ማንበብ እችላለሁ። ማንበብ ለማይችለው አንብለት። ይኸውልህ እኔ ራሴ ያነባለሁ። ሞገስ ስማኝ፣ የገዥነት ስልጣን ይላል ቁጥር 22 ላይ
የገዥነት ስልጣን አንድ የሆነ ይላል። አየህ፣ የገዥነት ስልጣን አንድ ነው። ምክንያቱም ሥላሴ በስልጣን አንድ ናቸው። እውነት ሐሰት ሞገስ ሰይፈ ሥላሴ ነው የሚያወራው። የገዥነት ስልጣን አንድ የሆነ ይላል። የሥላሴ የገዥነት ስልጣን አንድ ነው። እውነት ሐሰት መንጌ? እውነት ነው። ቀጥሎ ምን ይላል? ወይ እውነት ነው። ቀጥሎ ምን ይላል? አይ እኔ ሰይፈ ሥላሴ ነኝ እንትን አቡነ ዘበሰማያት ነው ማድረሰው። ሰይፈ ሥላሴን አታምንበትም? አምንበታለሁ። ለምን አባቶች የተቀበሉትን በሙሉ አቀበላለሁ እንጂ። ስለዚህ አሁን አዳምጥ፣ ቀጥሎ ምን እንደሚል። የገዥነት ስልጣን አንድ የሆነ ይላል። የሥላሴ የገዥነት ስልጣን አንድ ነው አለ። ራይት፣ ተስማምተናል። የገዥነት ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው ይላል። አየህ፣ ስለ አካል አወራ። ቀጥሎ ሶስት ልዑላኑ ገዢዎች፣ ሶስቱ ገዢዎች ስልጣናቸው አንድ ነው ነው ያለው። ስለዚህ በስልጣን አንድ፣ ሥላሴ በስልጣን አንድ አይደለም ምንድነው? ባለስልጣን ግን ስንት ነው? እዚህ ጋር ግን አንተ ገዢዎች ግን ስንት ናቸው? ሶስት ገዢዎች ሶስት ሲል ለምሳሌ ስልጣናቸው ግን አንድ ነው። አንተ እኮ አምላክ ብለህ ነው ቅድም እንትን ያልከው። ኖ በራስ አረራር ለምሳሌ ሶስት አምላኮች አልክ። አሁን እዚህ ጋር ሶስት አምላኮች የሚል የለም። ሶስት አምላክ ሲጀመር የኢትዮጵያ ኦርቶዶክስ ሶስት አምላክ ከስር ልጨምርልህ። እሺ፣ የትእዛዝ ባህሪ አንድ የሆነ ይላል። አየህ፣ በትእዛዝ አንድ ናቸው። ከአንድ ልብ የመነጨ ትእዛዝ ነው የሚወጣው ማለት ነው። ስለሚወጣ አንድ የትእዛዝ ባህሪ አንድ ነው አለ። ከዛ ቀጥሎ ምን ይላል መሰለህ? የትእዛዝ ባህሪ አንድ የሆነ ሶስት ጌቶች ናቸው። ሥላሴ ሶስት ጌቶች ናቸው። አካል ስትቆጥር ሶስት ጌቶች አሉ። ትእዛዝ ግን አንዲት ናት። ከሶስቱ ጌቶች አንድ ትእዛዝ ይወጣል። ይኸውልህ ከሶስቱ ጌቶች አንድ ትእዛዝ ይወጣል እያለ ነው። ጌታ ምን ማለት ነው? አምላክ ማለት ነው። ከሶስቱ አምላኮች አንድ ትእዛዝ ይወጣል። ይሄንን ማለት ካልቻልክ ምንድነው ሥላሴን አምናለሁ ብለህ አንተ ልትሰብክ የምትችለው? ልቀጥል እዚህ ጋር እኮ ማለት ነው። ልቀጥል አሁንም ይሄን ብቻ ነው ላስቆም። አሁን እዚህ ጋር እያነበብክ ያለው ሥላሴ እግዚአብሔር በአካል ሶስት በመለኮት አንድ የሚለውን እያነበብክ ነው እንጂ የትኛውም ሰይፈ ሥላሴ ላይ ሶስት አምላክ አለ የሚል አታወጣም። አሁን እዚህ ጋር አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክለህ ሶስት አምላክ የምታመልከው ምናምን ብለህ እንትን አትልም። ጌቶች ለምሳሌ ጌቶች የሚል እኮ ነው ያነበብኩልህ። ጌቶች ማለት ምንድን ነው? ጌቶች ማለት ምን ማለት ነው? ለምሳሌ አንተ አምላክ ማለት እና ታዲያ ምን ማለት ነው? ጌቶች ማለት አምላክ ነው። ጌቶች ማለት አምላኮች ማለት ነው። ጌታ ሲሆን አምላክ ማለት ነው። ማነው? የትኛው የቤተ ክርስቲያን ሊቅ ነው እንደዚህ ብሎ ተረጎመው ነው? አንተ ነው የተረጎምከው። ኢየሱስ ጌታ ነው አይደለም ነው? እና ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደለም? ኢየሱስ ጌታ ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር የባህሪ ልጁ ነው፣ ቃሉ ነው። አሁን እኛ እዚህ ጋር ማለት ነው ስለ ቃል አይደለም የጠየቅኩት። ኢየሱስ ጌታ ነው ስትል ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው ካለ ወረደ። ለምሳሌ ኖ ስለ ስጋ መልበስ አይደለም፣ እሱ ጋር ሌላ ጉዳይ ነው። ኢየሱስ ጌታ ነው ስትል ሲመጣ ለምሳሌ ኔትወርክ ችግር አለበት፣ አንተ እየተቆራረጥክ ነው። አምላክ ነው ኢየሱስ ክርስቶስ እና ቅዱስ እንዴ ስጋ እንዴ አንደኛ ዮሐንስ ላይ ያለው እንዴት ተረጉሟል? አንተ ለምሳሌ ኖ ችግር አይደለም። እዚህ ጋር አንተ አሁን እዚህ ጋር ማለት ነው ቤተክርስቲያን ወክለህ እየተናገርክ ነው፣ ግን የራስህን እንትን ብለህ። እኔ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ፣ ግን ኦርቶዶክስ ሆኖ ክዬ ሳይሆን የምናገረው እኔ መንግስቱ የሚለውን ብቻ ነው። ይኸውልህ እንትን ሁን፣ በጣም ቅንና እውነተኛ ሁን። ይኸውልህ እውነተኛ ለመሆን ስትጥር እውነት ይበራልህ። አሁን ጌታ ማለት ኢየሱስ ጌታ ነው። ኢየሱስ አምላክ ነው ማለት አይደለም? አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደል?
ያለውን አታዛባ። ኢየሱስ ክርስቶስ አምላክ ነው የነገር አይደል እንዴ? ልጁ ያለውን አትበል፣ አምላክ ነው። እሺ አሁን መንጌ ልክ አይደለም። ኔትወርክ አሁን ጌቶች ስትል እውነተኛው እየዘገየ ነው የምትመጣው። መንጌ እየተደማመጥን አይደለም። ይኸውልህ እውነተኛው አንድ ነገር ልንገርህ። ሳልኖር ይሄን መልስ አንተ መልስ። እሺ ምን መልስ? እዚህ ጋር ነው አንተ አቀኛና በጣም እንትን መሆን የሚታወቀው እዚህ ጋር ነው። ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው እያልክ አይደል? እውነታስ ኢየሱስ ጌታ ነው። ሰዎችን ይሄን ማን ይሉኛል? ጌታ ይሏል። እውነት ነው። ማንም ይበለው። እኔ አሁን እሱን አይደለም ያልኩ። ኢየሱስ ጌታ ነው ስትል ኢየሱስ አምላክ ነው እያልክ አይደል? በሚገባ አምላክ ነው። ጌታ ነው ጌታ ነው ማለት አምላክ ነው ማለት አይደለም ወይ? ነው አይደለም? ነው በል። ጌታ ማለት አምላክ መሆኑ ነው። አሁን መጨረሻ ላይ አየህ፣ ይሄ ከፍተኛ ውርደት ነው። ይኸውልህ ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት ነው ብለህ ደፍረህ መናገር አለመቻል ሌላ የባሰ ውርደት ውስጥ ነው ያለው። አልኩኝ እኔ አይደለም አልኩኝ እኔ ኢየሱስ ጌታ ነው፣ አምላክ ነው፣ ሕይወት ነው፣ ቃል ነው። እንደሱ በልልኝ አላልኩም። ፖለቲካ ነው የምትሰራብኝ አንተ። ሪከርድ እያስደረግህ ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው ማለት አይደለም ትርጉሙ። የሚገባ ኢየሱስ ጌታ አምላክ ነው። ጌታ አምላክ ነው አላልኩም እኔ። ጌታ ነው ማለት አምላክ ነው ማለት አይደለም። የሚገባ ጌታ ነው ማለት አምላክ ነው። ፒኬ አንድ ጥያቄ ልጠይቅህ። አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደለም። እቺን አንተ መልስልኝ። ምን ለፒኬ ነው በቃ። አንተማ ምንም አታውቅም። አትጠይቀኝ፣ እኔን አትጠይቀኝ። አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደለም። እውነት ከስር መልሱልኝ። እሱን እንዳንተ አስተሳሰብ ነው እኮ ኮሜንቶች ላይ አላህ ጌታ ነው ስል አላህ አምላክ ነው እያልኩ አይደል? የስ ኦር ኖ? መጽሐፍ ቅዱስ ይለያያል። ማነህ እዚህ ጋር ማን ነው? የስ በሉኝ። አምላክ ማለት ጌታ ማለት ነው። እውነት በሉ። ይሄው እውነት በቃ። ይሄንን ጌታና አምላክ ሳትለይ ስላሴን እንዴት ሊገባ ይችላል? መቼም አይገባችሁም እናንተ። ስለዚህ እናንተ ደግሞ አልታገሳችሁም። በደንብ ነው ያው ከኔ ጋር ነው ከኔ ጋር ስህተት አለባችሁ። ይኸውልህ ታምናላችሁ፣ ግን ስህተት አለባችሁ። የማስረዳት ችግር አለባችሁ። አምነክ የማስረዳት ችግር ነው ያለባችሁ። አንተ ከኔ ጋር እናውራ። እየተቆራረጥክ ነው እኮ ድምጽ ተቆራረጠ። ቆይ እውነተኛው ጌታ አይደለም ያለህ? ጌታ አይደለም ያለህ ወይ? ጌታ አይደለም ያለህ? የተጠየቅከውን አልመለስክም። ጌታ ማለት አምላክ ማለት ነው አይደለም? የሳው ማለት ነው ማለት አቃተው። አምላክ ነው አምላክ አይደለም አልኩህ። ኢየሱስ አምላክ አይደለም ነው እንደ ጥያቄ የኔ ጥያቄ ምንድነው? ጌታ ማለት አምላክ ማለት አይደለም? እና እኔ ሳት ባላ እንደሱ አፈን ሞልተህ ተናገር። አምላክ ማለት ነው። ጌታ ማለት አምላክ ማለት ነው አይደል? አንተ ዛሬ በእናትህ የምትናገረው ወቅ በደንብ ሪከርድ ተደርገማ በቃ ቄስ ከሆንክ በተለይማ በደንብ አዋርደህናል። ስለዚህ በደንብ መዋረድ አለ። ያዋረድከ አንተ ታልቆ አሁን አንተ ቅድም ትምህርቱ ሳይሆን መዋረድ ያለበት ግለሰቦች መዋረድ አለ። አንተ ቅድም የተሳሳተ ትምህርት ስለ ያስተምር እኔም ብዋረድ በእንደ ግለሰብ መዋረድ አለ። አንተ ሶስት አምላኮች ብሎ ያስተማረ አንተ ከአባቶች ትምህርት ሄድ። ይሄው እዚህ ጋር መጣው። ጌታ ማለት አምላክ ማለት ነው አይደለም? ይሄው ጌታ ማለት አምላክ ማለት ነው። ግን ሶስት አምላኮች እሺ፣ ሶስት ጌቶች አለ። ሶስት ጌቶች አለ። ሶስት ጌቶች ማለት ሶስት አምላኮች ማለት አይደለም? እሱ አካላቸውን አብ የራሱ የሆነ ፍጹም መልክ ፍጹም አካል አለው። ወልድ የራሱ የሆነ ፍጹም አካል እኔ አልጠየቅኩም። ቅዱስ ፍጹም አካል እኔ ምንም አልጠየቅኩም። ሶስት ጌቶች ናቸው ስላሴ ሲል ሶስት አምላኮች ናቸው ያለ አይደለም? አምላኮች የሚላል ጌታ ማለት አምላክ ማለት ነው አላልከኝም? አሁን በሙሉ እዚሁ ልሸመጥጥ ነው። አምላኮች የሚል ሶስት አምላኮች የሚባል አስተምሮ አለ ወይ ያልኩ? አዎ ስላለማ ነው እዚህ ጋር ጌቶች የተባሉት። አዳም ሶስት አምላኮች
አንተ አሳይ። እኛ ያው ጌታ የሚለውን ካልክ ጌታ ማለት አምላክ አይደለም ብለህ መልሰህ ካልክ፣ ስለዚህ ራስህ ነው የተዋረድከው። እኔ አልተዋረድኩም። ቤተክርስቲያኗም የምታዋርዷት እንደዚህ ነው። እንደዚህ ማዋረድ የለባትም። ቤተክርስቲያኗን የወክላታለሁ። ቤተክርስቲያኗን አንተ ወክለህ ነው የምትናገራት። ቤተክርስቲያን ማን ወክሎ ይመጣል? እኔ እኮ የቤተክርስቲያኗ ትምህርት የታወቀ ወክዬ አልመጣሁም። እኔ ራሴ ወክዬ ነው የመጣሁ። አንተ ወክለህ ወራ ስለተምተለቆ ስላለ ነው። ይኸውልህ ምን መሰለክ ዞሮ ክርስቲያን ነኝ ብለክ ክርስትና ልሰብክን የመጣው ትክክልም ሁን አትሁን ክርስትና እንዲህ ነው ብለህ ስትሰብክ ክርስቲያን ነህ። ስለዚህ አንተ የክርስትና ትምህርት እንዲህ ነው ብለህ እንዴ ተብሎ ክርስትና ታሰድባለህ። ተተት ካስተማርክ ማለት ታሰድብ አንተ ሶስት አምላኮች በነገራችን ላይ በየትም ዓለም የሌለ አስተምሮ ሶስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላኮች ያልክ አንተ የመጀመሪያው ሰው አዲስ ትምህርት ሶስቱ አምላኮች ይባላል ብለው በስመ አብ አሐዱ አምላክ ነው የሚባል በየስነግር እንኳን ሶስቱ አምላኮች አሐዱ አምላክ ይባላሉ። ገባ? አሐዱ አምላኮች አልከኝ ቅድም ሪከርዱ እኮ አለ እኮ አሐዱ አምላኮች አሐዱ አምላኮችም ብትልም ችግር የለውም። አንድ አምላኮች ተመልከቱ። 330 ሰው ያዙልኝ። ምንም ችግር የለውም። የትም ይኸው ሪከርድ አድርጉልኝ። በመድኃኒዓለም አንድ አምላክ ናቸው። ሶስቱ አምላኮች አንድ አምላክ ናቸው። ቅድም ሶስቱ አምላኮች አንድ አምላክ ናቸው። አሐዱ አምላኮች ሶስቱ አምላኮች አንድ ይኸውልህ ሊስን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው የሚባል በየስለ አሐዱ አምላኮች ነው ይባላል አልከኝም? አሐዱ አምላኮች ይባላል አላልክም አንተ? አሐዱ አምላኮች ነው የሚባለው ሶስት አሐዱ አምላኮች ስለምን ችግር የለውም። አሐዱ አምላኮች ነው ይገባዋል ሰው አንዳንተ መሰለኝ ሶስት አምላክ አሐዱ አምላኮች ሲል እኮ አንድ ሰው ሶስቱ አምላኮች አንድ አምላክ ናቸው ብሎ ነው የሚገባው። እሺ ስንቶና አሁን እኔ ወላደኛ ጌታና አምላክ ራሱ ማመን አቅቷል። ኧረ እኔን ተወኝ በእናትህ። ኧረ ተኔ ወደ አንተ ነኝ። ኧረ ዛሬ ተውሪ ከራ አስደርገኝ በእናትህ። እኔ ይኸውልህ እናንተ እንኳን እሺ አውደ ምሕረቱ ላይ ስለማትቆም ምንም አትዋረድም፣ ማንም አያውቅህም። እስቲ ወንድ ከሆኑ እነ ዮባ ይምጡ እስቲ እናውቃለን የሚሉት እነ ያሬድ እዚህ እነ ፒኬ ጃቤት ይምጡና ሶስት አምላኮች የሉ ብለው ይስበኩ። ከዛ ራሳቸው ተዋርደው አይመጡ። ለምን አይመጡ መሰለክ? ሶስት አምላኮች እንዳሉ ያምናሉ። ግን አምላኮች ካን ምናልባት የሆነ ነገር ብንደረግስ እነሱ ነው አምላኮች አሉ። ሰይፈ ስላሴ ብሏል። ሰይፈ ስላሴ የደረሱት በጣም ነው። ይኸውልህ ሰይፈ ስላሴ ምስጢረ ስላሴ ማለት ነው። ሰይፈ ስላሴ ምስጢረ ስላሴ ነው። ይኸውልህ አዳምጠኝ። ሰይፈ ስላሴን የደረሱ አባቶች አምላኮች፣ ጌቶች፣ ገዢዎች፣ ነገስታት እያሉ አንተ ነገስታት የሉ፣ አንድ ንጉስ ነው ያለው። ነገስታቶች የሉ፣ አንድ ገዢ ነው ያለው። ጌቶች የሉ፣ አንድ አገዛዝ ነው ያለው። ገዢዎች የሉ እያልክ ብታወጫብር ማንም አይሰማም። ራስህ ነው እንትን የምትለው። ግን ያው አውደ ምሕረቱ ስለያዝክ ምዕመኑ እንትን ሊል ይችላል። የምዕመኑ ችግር ምንድነው? የሆነ በቃ አውደ ምሕረቱ ላይ ስለቆሙ ብቻ ዝም ብሎ የመከተል ነገር አለ። አንተ ሲጀመር እኔ ደግሞ የምከተለው መጽሐፍቱን ዕውቀቱን ነው የምከተለው እንጂ ሰውየውን አይደለም። ለምሳሌ አሁን ልንገር ሰውን ብከተል ኖሮ እኔ ብቻ ስለሱ አላወራም። ይኸውልህ ችግር የለም። አንተ እኔ ምንድነው ሶስት አምላኮች አሉ ብላ ነው የምታስተምር። እኔ ደግሞ አንድ አምላክ እሺ ተዋህዶ ያውራ። ተዋህዶ ገብቷል። እኔ ብዙ አወራን እኛ። ተዋህዶ አውራ እስቲ። አንተ አካል አይደለም ብዙ አውርተናል እኛ። ተዋህዶ ያውራ ፒኬ ከፈቀደለት እኛ ብዙ አወራን። አንድ አምላክ በሶስት ማንነት ተገለጠ እንላለን እንጂ ሶስት አምላኮች ብላ አታምንም። ሲቀጥል ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው እንጂ የምትል አሐዱ አምላኮች አትልም ብያለሁ። አንተ ግን አሐዱ አምላኮች ነው የምትል ብለሃል። ሁለተኛ ደግሞ ሶስቱ አምላኮች ብላ ነው የምታስተምር ብለሃል። አሐዱ አምላክ ነው የምትለው አሐዱ አምላኮች ናቸው ስላሴ ብትልም
ምንም የትርጉም ለውጥ የለውም። አታካብድ። ይሄ አካብድነት ይባላል። ሰው ግን ይገባዋል። አንተ እንዲህ ስላካበርክ ሰው ግራ አይጋባም። ተዋህዶ ያውራ፣ ተዋህዶ ጋር ያውራ፣ ተዋህዶ ያውራ። አሁን ሰላም ነው። አይ ዛሬ እኮ ጃኮ ነው አስገባኛል። ይሄው አያያዝን እግዚአብሔር መሳቂያ ሆና አሁን እዚህ መተን እኛ አሁን እንግዲህ ተመልከቱ። አይ እንደው ዛሬ ቀጥለ ተዋህዶ ሙስሊሞች ስግደት ደውሎ እንዴ እናንተ እንዴት ነው እኛን ጥለውን ሄዱ እኮ እንዴ? አይ መድረኩን ስለለቀቁልህ ጥለው ሄዱ ማለት ነው እንዴ? እየሰገዱ ነው መሰል ዝም አሉ እኮ። ደከመኝ እኮ ታውቃለህ ሳልኖር። አሁን እኔ እንዴት ሙዴ ሁሉ አልመጣም። አሁን እንዴት እንደምሞራል ፒኬ ግን በጣም አመሰግናለሁ። አይ በቃ ስለሰጠን እናመሰግናለን። ይሄ ድል ይሄ የሚስጥረ ስላሴ ትምህርት ዋና ትምህርት ነው። ምን ይላል መሰለ? መንገደ ሰማይ ምን እንደሚል ታውቃለህ ፒኬ? አንድ ሰው ሀጥ ሰው ከሆነ ይላል ሀጥ ሰው ከሆነ መልአከ ሞት በሶስት እርምጃ ይመጣል ይላል። ለምን ሶስቴ ይራመዳል? በአብ በወልድ በመንፈስ ቅዱስ ስም ነው የሚራመደው። ይመጣል። ከዛስ መልአከ ሞቱ ከዛስ ምን ያደርጋል ይላል? ሀጥ ነፍስ ከሆነ በዚህ ደግሞ ቆይ አንዴ እቺ ብቻ ልናገርና ይብቃኝ። ይኬ እውነተኛው የሆነ ነገር ካወራ ሳልኖር መቀመጥ አይቀርም። 2 ደቂቃ ብቻ ስጠኝ። ኧረ 2 ደቂቃ ብዙ ነው። እውነተኛው እኮ ሰይጣን አይ በእናትህ እቺን ብቻ ይኸውልህ። አይ ስላሴን ያለማወቅ የሚያመጣውን እንትን ቅጣት ነው የምነግርህ። ይመጣል መልአከ ሞት። ከዛ ምን ይላል? ነፍሷን ያቺን ነፍስ በጥፍሩ ወቅቶ እስቲ ቆይ ዝም በል አንተ ላውራበት። እስቲ የተጻፈውን ነው የማነበው። በጥፍሩ ወቅቶ ቆንጥሮ ያቺን ነፍስን ከስጋ ይለይና ያወጣትና አስጨንቆ ከዛ አፍ ውስጥ ይከታታል ይላል ነፍስን። ከዛ 3 ጊዜ አላምጦ ይተፋታል። ለምን? 3ቱን አምላኮች አታቂም ሲላል። አየ 3 አምላክ አላቅ የለም ካል 3 ጊዜ አላምጦ መልአከ ሞት ገባ። መልአከ ሞት ጠፈራለሁ መንገደ ሰማይ ላምጣልህ ላምብብልህ መልአከ ሞት ጠፈራለሁ ወይ ጥፍር ጋር ላምብብልህ በሰይጣን መልአከ ሞት በጥፍሩ ይቺን መንገደ ሰማይ አንብባት አታውቅም? በልጅነት ነው እኛ አንብበን የጨረስናት። እንደ ጸሎት ከየት ነው ያለው? መዝገበ ጸሎት ላይ ያለች እኮ መንገደ ሰማይ አታውቃትም? መልአከ ሞት ስጋ አለው ወይ ነው? ስጋ አለው ወይ መልአከ ሞት? እንግዲህ መልአከ ሞት በጥፍሩ ለመውጋት ግዴታ ስጋዊ አካል ያስፈልገዋል ነው የምትለው? እና እግዚአብሔር አንተን ለመውጋት ስጋዊ አካል ያስፈልገዋል ልትለኝ ነው? ለመውጋት ምን መውጊያ መውጊያ ምን ችግር አለ? ተረትን በኪስ ይዘህ ትገባለህ ዛሬ። ቆይ አይ መጽሐፉን ላምብልህ። በኪስ ይዘህ ትገባለህ። መጽሐፉ ላይ ያለውን ቀጥታ ቃል በቃል ነው ያነበብኩልህ። መልአከ ሞት ስጋ ለብሷል ወይ ነው? ቃል በቃል ወይ ለብሷል ወይ አለበሰም? አይደለም መልአከ ሞት አዳምጠኝ። መልአከ ሞት ጥቂት ነው ጥፍር ስጋ ለብሷል ወይ መልአከ ሞት? ጠይቀው መጽሐፉን። መልአከ ሞት መጽሐፉን አንተ ነው የጻፍከው? አይደለም ምን ያንተ መልአከ ሞትን መጽሐፍንና የእግዚአብሔርን ዓላማ አታቁምና ትስታላችሁ ይላል። እኔ አሁን አንባቢ ሆኜ አይደለም ግን እንደ ጸሎት ነበር ማነባት ይችላል። ግን ጸሎት አይደለችም፣ ኃይለኛ ትምህርት ነች። አንድ ጻድቅና አንድ ኃጥእ ሰው ከምድር እስከ ሰማይ ያለውን ጉዞ የምትናገር መጽሐፍ ነው። አሁን ቅድም አንተ መንገደ ሰማይ ማለት የሰማይን ጉዞ የምትናገር ናት። ግን መልአከ ሞት ስጋ አለው ወይ? ስጋውን ከየት አመጣው? ጥፍር የሰጠው ከየት አመጣው ነው? እኔ ከየት ነው የማመጣው? ላመጣልህ እኮ ነው መጽሐፉን። ዛሬ አንተ ሳትሆን ቶጃ ነው እንዲህ እኛን ገብቶ ታክሶ የውጽም አንተ ጃ ከተኛ ቆየሁ። ይቅርታ ወንድሞች፣ እንዴት አመሻችሁ? ሰላም ነው። እና እውነተኛው ከኔ ጋር ሲናወራ ትንሽ መንጌ ኧረ
ፒኬ አፎርኛ አንተ ወይ ከሆነ ሰው ቤት ቀጥል። በቃ እውነተኛውና ሳኖር ይብቃቸው፣ እርፍት ያድርጉ፣ ውሃም ይጠጡ አይሻልም? አይደለም ጀማል ወንድሜ፣ ጀማል ወንድሜ፣ አይ ይበቃል። መንጌ እዚህ ጋር ፒኬ ፍቃደኛ ከሆነ እድሉን ከሰጣችሁ ማለት ነው። ጀማል እድል ይሰጣል፣ ግን ከሌላ ሰው አይ እዚህ ጋር ማለት ነው። አይ እውነተኛውን ማስተካከል እኔ ማስተካከል ሰው ሳይሆን አንድ ደቂቃ 30 ሰከንድ የኢትዮጵያ ኦርቶዶክስ ተናግራማ እሱም ሊናገር ስለሚችል ማለት ነው። ሶስት አምላክ ብላ በፍጹም ታች ያለው ጀማ ተሰላችቷልና ካልሆነ ከኔ ጋር እንቀጥላለን። ስንት አምላክ ነው የምታመልከው መንጌ? አንድ እግዚአብሔር አንድ አምላክ ነው። አዎ የአንድ አምላክ ተሰቅሏል። የአምላካችን ቃል ጀማል ይቅርታ እንዴ ጀማል ይቅርታ። እውነተኛው ላወራ አይደለም ማስረጃ አሁን የተናገርኩት ውሸት ነው። ማስረጃ ተራሰ ፈጠራ ነው ብሎኛል። ፈጠራ እንዳልሆነ ከመጽሐፉ ላነብለት ነው። አንድ ደቂቃ እኔ ጥያቄ ልጠይቀው። ጥያቄውን ተው። ማስረጃ ያን አሁን የተናገርኩት ያለ ማስረጃ ነው ከራስ ፈጠራ ነው ስላለኝ ላነበው። አንድ ሃይማኖት ተቋም ወክለህ እኔ እንዳትጠይቀኝ። እኔ እቺን ብቻ ነው እውነተኛው አንድ ቤተክርስቲያን ወክለህ መናገር አችልም አንተ ማለት ነው። አንተና እኔ ወካይ ነኝ ያላልኩኝም ብቻ አሁን የተናገርኩት ሐሰት ነው። በቃ አይበቃችሁ። በቃ ሐሰት ነው ላልከው ብቻ ይኸው ላንብበው። እውነተኛው መንጌም በቃ ሚውት አድርጉ። የመናገር አቅም የለም ቢቂ አንዴ አሁን የተናገርኩት ኡስታዝ ሚውት አድርጋቸው። ማኔ አይመችም ሚውት ለማድረግ እኔ ጋር አንድ ደቂቃ መንጌ ተመለሰ ገባ መንገደ ሰማይ ቁጥር መንገደ ሰማይ ቁጥር 8 ላይ እንደዚህ እውነተኛው ይቅርታ እኔን ያስወረድኩ አረባካችሁ ወዴ እናንተ ማውራት ስለምትችሉ በጃ አካውንት ገብቼ እንዳልዘጋው ላይቭን ሰዎች የጃ አካውንት እኔ ጋር ማለት ቶፒክ እኔ ያለው እንዳልጠረቅምልኝ እኔ ያስተናግድላለሁ። አብሽር ቶ እንዴ እኛ ለሁለቱም ክብር ሰጣን አይደል? ይኸው ሳኖር ሙይት አድርጓል አይደል? እንዴ ተው እንጂ እና መንጌ እውነተኛው ሰዎች እሺ ና መንጌ ገብታል። እውነተኛው ወርዷል ኡስታዝ። ኦኬ ና ነው ያልከው? አዎ እውነተኛው ሪኩዌስት ላክ። አታስወርዱ ሰው እነሱ ባወሩትኛ ተሰራ መንጌ ገብታል። መንጌ አለ አለኝ እግዚአብሔር ይመስገን። አምላክ ነው ወይስ አምላኮችን ነው የምታመልከው? እኔ አንድ እግዚአብሔር ነው የማመልከው። እስራኤል ወይ ስማ እግዚአብሔር አምላካችን አንድ ነው እንዳለው እኔ መጽሐፍ ቅዱስ ተከታይ ነኝ። እግዚአብሔር አምላኬን ነው የማመልከው። ያለን ነበረው አማልክት አይደለም ማለት ነው። አንድ አምላክ ነው እንጂ አንተ አማልክት አታመልክም ነው። አማልክት የሚያመልክማ ጣዖት ነው። አማልክት ምንድነው? ብዜት ነው ነጠላ ነው መንጌ? እሺ አማልክት ማለት ብዜት ነው ወይ? የአማልክት አምላክ ግን ሲል ለምሳሌ አማልክት አምላክ አልጠየኩም። የምን ብዜት ነው አማልክት ማለት? አምላክን እንትን ያለ ነው ማለት እኮ። የምን የማንነት ወይስ የምንነት ብዜት? የምን ብዜት ነው አማልክት የሚባለው? መንጌ እየጠበቁ ነው። ጥያቄያችሁ ምንድን ነው? ጥያቄያችሁ አሁን የምትወያዩበት ርዕስ የለም? መንጌ አይሰማህም? የምን ብዜት ነው? የማንነት ነው የምንነት ብዜት ነው? የምን ብዜት ነው አማልክት የሚባለው? አለ መንጌ በቃ ኡስታዝ ጀማል አስወርደው። በቃ ምንም አሁን እውነተኛው ጋር ምናምን እያለ ሲጮህ ነበር አይደል? ይኸው ፒኬ ትልቅ አድርገኝ ምናልባት ከተመቸክ፣ ያለበዚያ ዝም ብዬ ላንብበው። እንደዚህ ይላል። ይኸውልህ ቁጥር 8 ላይ መንገደ ሰማይ ቁጥር 8 እንደዚህ ይላል። እንዴ እቺንማ ጥንት እኔ በልጅነቴ እንደ ታዝናናኛለች ራሱ ሳነባት፣ ግን አስፈሪ ናት። ይኸውልህ እንደዚህ ይላል መንገደ ሰማይ ይላል። ይኸውልህ ቁጥር 8 ላይ ከዚህ በኋላ
3 ጊዜ ተራምዶ ይላል መልአከ ሞት ማለት ነው መጥቶ ከፊቷ ይቆማል ይላል። የነፍስ ፊት ይቆማል። ከዛስ ወይ በጽህ በሰለስቱ ምስጋር ይላል እንዳለ በ3 እርምጃ ይመጣል ማለት ነው እንዳለ ድርሳነ ሰንበት። አየህ ድርሳነ ሰንበትን ነው የሚጠቅሰው ይሄ መጽሐፍ ከድርሳነ ሰንበት የተወሰደ ነው ማለት ነው። ሁለተኛም ንኢ ጻኢ አንቲ ነፍስ ወተፈይዲ ፍዳ አበሳኪ እንዳለ ድርሳነ ሰንበት ይላል። አየህ ድርሳነ ሰንበት ላይ አለ። ይሄ አይኑን አፍጦ ጥርሱን አግጦ አንቺ ነፍስ በቁመናሽ ትሰሪው የነበረው ኃጢአት የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከመዝኑ ሞት መሪር እንዳለ አጋግ ይላል። ከዚያ ከስጋዋ ተለይታ ተስፈንጥራ ወጥታ ከአስከሬኑ ራስ ላይ ትቀመጣለች ይላል። በዚያ ጊዜ መልአከ ሞት ይኸው በዚህ ጊዜ መልአከ ሞት በጥፍሩ ይላል በጥፍሩ ወግቶ ቆንጥሮ ቃል በቃል እንዲህ ነው ያልኩህ። ቃል በቃል በቃ ሳልኖር ደርሷል። ወግቶ ቆንጥሮ ቆርጥሞ አላምጦ 3 ጊዜ ይተፋታል ይላል። ከዛስ ምን ይላል? ስለምን ቢሉ የሥላሴን አንድነታቸውን ሶስትነታቸውን አላወቅሽም ሲል ይላል። ሲል ነው ይላል። አሁን 3 አካል የለ ግን አለ 3 አምላክ ግን የለም የሚሉትን ማለት። ከዚህ ጊዜ መላእክተ ብርሃን መተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ያገኟታል እያለ ይቀጥላል። እና ይሄ የጻድቅና የኃጥእ ሰው ነፍስ ከምድር እስከ ሰማይ ያለው ጉዞ ነው የሚያሳየው። እና እቺን እኔ ድሮ በልጅነቴ እንደ ጸሎትም ነው ማነባት እና በቃሌ አንዳንዱን ይዣታለሁ። እና እቺን እንኳን መጽሐፍ ሳያቅ ከራስ ፈጥረ ይለኛል። እቺ ማንኛው ምመን መዝገበ ጸሎት ነው የሚባለው። እቺን መጽሐፍ ያውቃታል። እና ስላሴን ነው ማወቅ የሚቀድመው። ስላሴን ግን እያደነጋገሩ ነው እያስተማሩ ያሉት። ይሄንን ደግሞ ዝም ማለት የራስ ሃይማኖት ሲፈርስ ጸጥ ብለህ ማየት ማለት ነው። ቴንኪው ፒክ አመሰግናለሁ። ታላቅ ያርግ ታላቁ። አሜን አሜን። እሺ አይ ቲንክ ሳልኖር የሰማ ይመስለኛል። ያው እንግዲህ አንተ እኮ ያለ ማስረጃ እንደማታወራ ግልጽ ነው። ግን እንግዲህ ምን ይደረግ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። መንጌ እኔ አሁን ካንተ ጋር ልዛዛግ ነው። ቃል በቃል የምታወራ ከሆነ እሺ ናግባና የጀመርነውን እንጨርስ። መንጌን ኢንቫይት አድርገው ኡስታዝ ጀማል። ይጓለው ኔቱ ደካማ ነው። ኦኬ በቃ ኔትን አስተካክለና እሺ። ሱኩና ራሱ ገና አልገባም። ሱኩና ገብቷል እንዴ? እኔ ጋር ጥቁር ነው። ታብታብ ነው 200 ሺህ አስገቡት እንጂ ምንድነው ልጆች? አረ ታብታብ አድርጉ እንጂ ኮሜንት ብቻ አስገባው አስወጣው። የእናንተ ታብታብ አድርጉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ቅድም እየተባለ ነበር የወንድሞች አካውንት እየተመታ ነውና እንትን አድርጉ። ምንድነው ኮፒ ሊንክ፣ ዋናው ኮፒ ሊንክ ነው። ኮፒ ሊንክ አድርጉ። የቲክቶክ ምልክቷ ጊፍት ያላችሁ ሰዎች እንደ እውነተኛውን እያደረገ እንዳለው ለሆስቱ ስጡ። ለሆስቱ ለጃ ማለት ነው። ለጃ ስጡ። እንግዲህ ያስተካክሏል ይባላል። አንበሳ ከሆነ በደንብ ይስተካከላል። አንበሳ ካወረዳችሁ በቃ ለጃ ለሆስት እየሰጣችሁ ለማንኛውም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ።
ሱኩና እንደገና ሪኩዌስት ላክ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ሁለተኛው ፒኬ ማለት ነው ክርስቲያኖች ሶስት አምላክ እንደሚያመልኩ ይሞግታልና ማስረጃም ጭምር ያመጣል። እሱስ እንዴት ነው? ግልጽ ስላልሆነልኝ ነው። ወጣ እንዴ? እሱ ምን አራለ ላይ አለ እንዴ? ኦሆ በትልቁ ነው ታላቁ ስሪሱ ስንት አምላክ ነው የሚያመልከው ነው? በስላሴ አያምንም ነው? እስካሁን የሱ እምነት ግልጽ አልሆነልኝም። ያምናል። እሱማ ኦሪጂናል ስላሴ አማኝ ሶስት አምላክ ነው የሚያመልከው። ሶስት አምላክም አንድ አምላክም የሆነ አምላክ ነው እሱ የሚያመልከው። አረ ዛሃራ ብርድ ላክልሽና አንበሳ ትሰጫለሽ? ችግር የለውም። እኔ እዚህ በቅርቡ ስለማገኘው እኔ በእጁ ሰጠዋለሁ ብሩን። እሺ መንጌ ገብተሃል? ገብቻለሁ። ትንሽ ኔትወርክ እያበሳጨኝ ነበረ። ይቅርታ። አንተም ብቻ አይደለም እኛንም ጭምር ነው አንተ ኔትወርክ ያበሳጨኝ። እንዴ ናችሁ? ደህና ነን ሱኩና። እሺ ቀጥል አንተ። አምላክና አማልክት ምንድነው ልዩነቱ ሱኩና? አማልክት ማለት ፈጣሪ ነው፣ አገዢ ነው። አምላክ ማለት ቆይ መንጌ ቆይ ሱኩና እኔ ልቀጥል ብሏል። እንግዲህ ትንሽ ሱኩና ጋር እናወራ። ኦኬ አማልክት እዚህ ጋር ፒኬ ወንድሜ ማለት ነው አንድ ጥያቄ ጠይቅና ከዛ እኔ ደግሞ እንድናገር እንትን መስጠት አለብህ ማለት ነው። ታይም መስጠት አለብህ። አንድ ጥያቄ ጠይቀኛለህ እመልሳለሁ ማለት ነው። ከዛ አንተ ታወራለህ። እንደዚህ አይነት አካሄድ ቢሆን አሪፍ ነው። ኔትወርክ አልሰራም መንጌ። ምንም አሁን አንድ ጥያቄ ትመልሳለህ፣ አንድ ጥያቄ ስጠኝ ልስጥ የሚባል ነገር የለም። ቅድም መጥተህ ነበር፣ ኔትወርክ አልሰራም። እንግዲህ ምንም ማድረግ አልችልም። አሁን አይሰማም? ይሰማል። እሺ በቃ ልቀጥል። አንተ ጋር ሱኩን አጠብቅ። እሺ አማልክት አይደለም ማመልከው አምላክ ነው ማመልከው ብለሃልና አማልክት የምን ብዜት ነው አልከኝ መንጌ? ኦኬ አንድ አምላክ ነው ማመልከው። በዛን ጨርሰው አይደል? አንድ አምላክ ነው የሚያመልከው። ኧረ ሱኩና መንጌ ወይ አንዳቸው አውሩ በቃ። ወይ መንጌና ያወራ ወይ ሱኩና ያወራ።